በዓለም ላይ ካሉ ፊልሞች ሁሉ በቢሊዮን የሚቆጠሩ ሰዎች የተመለከቱት ወደ 2100 በሚጠጉ ቋንቋዎች የተተረጎመና በጊኔስ ወርልድ ሪከርድ ቀዳሚ የሆነ ፊልም የቱ እንደሆነ ያውቃሉ? አቫታር ወይም ታይታኒክ አይደለም። ይህ ፊልም በ1979 ዓ.ም በታላቅ ጥናት የተሰራው ኢየሱስ የተባለው ድንቅ ሥራ ነው። ሰላም ጤና ይስጥልን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ ለብዙዎቻችን የልጅነት ትዝታ የሆነው በየገጠሩ በነጭ ጨርቅና በፕሮጀክተር የታየው የ1979ን ኢየሱስ ፊልም ታሪክ እንመረምራለን። ይህ ፊልም እንዴት ተሰራ? ተዋናዩ ብራያን ዲከንስ ለምን ተመረጠ? በስተጀርባስ ምን አስገራሚ ሚስጥሮች አሉ? ዛሬ ሁሉንም በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ታሪኩ የሚጀምረው በ1950ዎቹ አጋማሽ ላይ ቢል ብራይት በተባለ ሰው ህልም ነው። እያንዳንዱ ሰው ስለ ኢየሱስ ክርስቶስ የሚናገር ፊልም በቋንቋው እንዲመለከት ይፈልግ ነበር። ነገር ግን ይህ ህልም እውን ለመሆን 25 ዓመታት ፈጅቷል። ፊልሙ ከመቀረጹ በፊት ለ5 ተከታታይ ዓመታት ጥናት ተደርጓል። ዳይሬክተሩ ፒተር በመጽሐፍ ቅዱስ ምድር ወይም እስራኤል እየተዘዋወረ ጥንታዊ ቦታዎችን አጥንቷል። በፊልሙ ላይ የምናያቸውን አልባሳት፣ የሸክላ ዕቃዎችና የቤቱን አሰራር በአንደኛው ክፍለ ዘመን የነበረ ትክክለኛ ታሪክ እንዲመስሉ ተደርገዋል። ከ450 በላይ የሆኑ የታሪክ ተመራማሪዎችና የሃይማኖት ሊቃውንት በእያንዳንዱ ትዕይንት ላይ አስተያየት ሰጥተዋል። እና አስገራሚው ነገር ደግሞ ዋናውን ተዋናይ መምረጥ ነበር። ለኢየሱስ ገጸ ባህሪ የሚሆን ተዋናይ መፈለግ ትልቁ ፈተና ነበር። ከ1000 በላይ ተዋናዮች ተፈትነው ነበር። በመጨረሻም እንግሊዛዊው ብራያን ዲከንስ ተመረጠ። ብራያን ዲከንስ ተዋናይ እንዲሆን የተመረጠው ትህትና የተሞላበት ፊት ስላለው ነበር። ቀረጻው ከመጀመሩ በፊት ለሳምንታት መጽሐፍ ቅዱስን በተለይ የሉቃስ ወንጌልን ደጋግሞ እንዲያነብ ተደርጓል። ብራያን ዲከንስ በፊልሙ ላይ ሲሳተፍ የነበረው ጫና ከባድ ነበር። በየቀኑ ከመቀረጹ በፊት ለሰዓታት በጸጥታ በማሰላሰል ራሱን ያዘጋጅ ነበር። እና በጣም የሚገርመው በፊልሙ ላይ የሚታየው ረጅሙ ጸጉሩ የሱ ሳይሆን ዊግ መሆኑ ነው። ምክንያቱም የእርሱ ጸጉር አጭር ስለነበረ ነው። በፊልሙ ላይ ከ200 በላይ ተዋናዮችና ከ5000 በላይ በጎ ፈቃደኛ አጃቢ ተዋናዮች ተሳትፈውበታል። አብዛኞቹ በእስራኤል የሚኖሩ የአካባቢ ሰዎች ነበሩ። ፊልሙ የተቀረጸው በእስራኤል ቢሆንም ድምፁ የተሰራው ግን በለንደን ውስጥ ባሉ ምርጥ ስቱዲዮዎች ነው። ይህም ፊልሙ እስካሁን ድረስ ግልጽና ጥራት ያለው ድምፅ እንዲኖረው አድርጓል። ይህ ፊልም ከሌሎች ፊልሞች የሚለየው አስገራሚ በሆነ ተደራሽነቱ ነው። ዘ ጂሰስ ፊልም ፕሮጀክት የተባለ ድርጅት ፊልሙን ወደ ዓለም ቋንቋዎች ሁሉ ለመተርጎም ስለወሰነ እስከ 2026 ድረስ ይህ ፊልም ከ2100 በላይ ቋንቋዎች ተተርጉሟል። ይህም በዓለም ታሪክ በየትኛውም ቋንቋ በብዛት የተረጎመ ፊልም ያደርገዋል። አንድ ቋንቋ ተመርጦ ትርጉም ሲጀመር የድምጽ ተዋናዮች የሚመረጡት በሁለት መስፈርቶች ነበር። አንደኛው የድምጽ ጥራት ሲሆን ሁለተኛው ደግሞ የከንፈር እንቅስቃሴያቸው ታይቶ ነው። ለምሳሌ ተርጓሚው የአማርኛውን ወይም ሌላኛውን ቋንቋ ቃላት ሲመርጡ በፊልሙ ላይ ብራያን ዲከንስ ከሚናገረው የእንግሊዘኛ ቃል የከንፈር ቅርጽ ጋር እንዲቀራረብ ያደርጉታል። በብዙ የአፍሪካ ሀገራት የኢየሱስን ድምጽ የወከሉ ተዋናዮች ፊልሙ ታይቶ ካለቀ በኋላ ህዝቡ እውነተኛ ኢየሱስ አንተ ነህ ብሎ ስለሚያምን ተዋናዮቹ በህዝብ ፊት እንዳይታዩና ማንነታቸው ሚስጥር ሆኖ እንዲቆይ የሚደረግበት ጊዜም ነበር። በአፍሪካና በኤዥያ ገጠራማ ቦታዎች ሰዎች የኤሌክትሪክ ኃይል በሌለበት በጀነሬተርና በነጭ ጨርቅ ላይ ፊልሙን ሲመለከቱ ለቅሶና ጸሎት ይጀምሩ እንደነበር ይነገራል። ብዙዎችም ፊልሙ መሆኑን ዘንግተው እውነት ኢየሱስ እዚህ መጣ ብለው እስኪያምኑ ድረስ ጥራቱና አቀራረቡ ልብ የሚነካ ነበር። ይህ ፊልም ሲወጣ ብዙዎች እንደማንኛውም ሃይማኖታዊ ፊልም ለጥቂት ጊዜ ታይቶ የሚረሳ መስሏቸው ነበር። ነገር ግን የሆነው ተገላቢጦሽ ነው። እስከ 2026 ባለው መረጃ እንኳን ይህ ፊልም በዓለም ዙሪያ ከ6 ቢሊዮን በላይ እይታዎች አግኝቷል። ይህም ማለት በምድራችን ላይ ካሉ ሰዎች ውስጥ አብዛኛው ቢያንስ አንድ ጊዜ አይተውታል ማለት ነው። ከቁጥሩ በላይ ግን ስኬቱ የሚለካው በሰዎች ላይ ባመጣው ለውጥ ነው። በህንድና በአፍሪካ በላቲን አሜሪካ ገጠራማ ቦታዎች ፊልሙ ሲታይ ሰዎች ኢየሱስ በእኛ ቋንቋ ተናገረ ብለው በደስታ የሚያለቅሱ ነበር። በጊኒስ ወርልድ ሪከርድ በብዛት የታየ ፊልም ተብሎ በይፋ እውቅና አግኝቷል። ፊልሙ የሉቃስን ወንጌል ቃል በቃል በመከተሉ ለብዙዎች እንደ ትምህርት መሳሪያ ያገለግላል።
ትህትናን፣ ፍቅርን፣ መስዋዕትነትን በምስል ያስተምራል። በስህተት ሳይሆን በታቀደና በታላቅ ጥረት የተሰራው የ1979 ኢየሱስ ፊልም ዛሬም ድረስ የቢሊዮኖች መነጋገሪያ ነው። ነገር ግን ይህ ሁሉ ስኬት አልጋ ባልጋ አልነበረም። ቀረጻውና ስርጭቱ ብዙ መሰናክሎችን አልፏል። ቀረጻው የተካሄደው ለ7 ወራት ያክል በእስራኤል ውስጥ ነው። ይህም በወቅቱ እጅግ አድካሚ ነበር። ዋናው ገጸ ባህሪን ወክሎ የተጫወተው ብራያን ዲከን ፊልሙ ሲቀረጽ ከፍተኛ የአእምሮና የአካል ጫና ነበረበት። በስቅለቱ ትዕይንት ላይ በመስቀሉ ላይ ለሰዓታት ሲቆይ በወቅቱ በነበረው ኃይለኛ ነፋስና አቧራ ምክንያት ሳምባው ተጎድቶ ለከባድ ህመም ተጋልጦ እንደነበር ይነገራል። ፊልሙ ተጠናቆ እስኪያልቅ ድረስ በከፍተኛ የሕክምና ክትትል ውስጥ ነው የቆየው። ሌላው ፈተና የሆነው ነገር ደግሞ የአካባቢ ተቃውሞ ሲሆን በእስራኤል በረሃዎች ውስጥ ቀረጻ ሲካሄድ አንዳንድ ጽንፈኛ አካላት እንዴት የኢየሱስን ታሪክ እዚህ ትቀርጻላችሁ በሚል ተቃውሞ ያቀርቡ ነበር። የፊልሙ ቡድን ደህንነቱን ለመጠበቅ ሲል በከፍተኛ ጥበቃ ስር እንደሰራ ተገልጿል። በተጨማሪ የአየር ንብረት ፈተና የነበረ ሲሆን የገሊላ ባህርና የበረሃውን ትዕይንት ለመቅረጽ ፀሐዩና ሸዋው እጅግ አድካሚ ነበር። ካሜራዎቹ ባሾዎቹ እንዳይበላሹና ፊልሞቹ በሙቀት እንዳይቀልጡ የቴክኒክ ቡድኑ ሌሊቱን ሙሉ በበረዶ የተከበቡ ሳጥኖች ውስጥ ያስቀምጧቸው ነበር። በጣም የሚገርመው ደግሞ ፊልሙ ተሰርቶ ካለቀ በኋላ ማሰራጨቱ በራሱ ሌላ ትልቅ ጦርነት ነበር። ሚስዮናውያን ፊልሙን ይዘው ጦርነት ባለባቸው፣ ሃይማኖታዊ ስደት ባለባቸው ጫካማ ቦታዎች ሲጓዙ ለሞት የተጋለጡባቸው አጋጣሚዎችም ነበሩ። በአንዳንድ ሀገራት ፊልሙን ማሳየት ወንጀል ተደርጎ ስለሚቆጠር በድብቅ በቤቶች ውስጥና በሌሊት ብቻ ይታይ ነበር። በተጨማሪም በገጠር ፕሮጀክተሮቹ ሲበላሹ፣ ጄኔሬተሩ ነዳጅ ሲያልቅበት ወይም ነጩ ጨርቅ በነፋስ ሲቀደድ ስራው ይስተጓጎል ነበር። ነገር ግን እነዚህ ሁሉ ፈተናዎች ፊልሙ ይበልጥ ተፈላጊና ሚስጥራዊ እንዲሆን አደረጉት። ኢየሱስ 1979 በሲኒማ አዳራሾች ብቻ ሳይሆን በመከራና በፈተና ውስጥ አልፎ ቢሊዮኖችን የደረሰ የጥበብ ተአምር ለመሆን በቅቷል። የ1979 ኢየሱስ ፊልም የቴክኖሎጂ እድገትን ሁሉ ተራምዶ እዚህ ደርሷል። በ1980ዎቹ ይህ ፊልም ወደ ኢትዮጵያ ገጠር ሲወሰድ በከባድ ጄኔሬተር፣ በነጭ ጨርቅና በፕሮጀክተር ነበር የሚታየው። በወቅቱ ፊልሙን ለማሳየት ጫካ አቋርጠውና ተራራ ወጥተው የሚሄዱ ሚስዮናውያን ወጣቶች ነበሩ። ዛሬ ግን ያ ሁሉ ታሪክ ሆኗል። ዛሬ ፊልሙን ለማየት ሲኒማ ቤት ወይም ቤተክርስቲያን መሄድ አያስፈልግም። ጂሰስ ፊልም በሚል መተግበሪያ አማካኝነት በማንኛውም ስልክ ላይ በማንኛውም ቋንቋ በነፃ ማግኘት ይቻላል። ይህ ፊልም ለ45 ዓመታት የቢሊዮኖች ምርጫ ሆኖ የቆየው በዝምታ አይደለም። በስተጀርባው ብዙዎች የማያውቋቸው ዳይሬክተሩና የፊልሙ ቡድን ፊልሙን እውነተኛ ለማድረግ የተጠቀሙባቸው ድብቅ ጥበቦች አሉ። አንደኛ፣ የቀለሙ ሚስጥር። በ1979 የፊልም ቴክኖሎጂ ደመቅ ያሉ ቀለሞችን ማሳየት ቢችልም ዳይሬክተር ፒተር ሲክስ ግን የተለየ መንገድን መረጠ። የፊልሙን ቀለም ሆን ብሎ ደብዛዛ እንዲሆኑ አደረጋቸው። ይህም የተደረገው ተመልካቹ ፊልም እያየ ሳይሆን በአንደኛው ክፍለ ዘመን የተቀረጸ እውነተኛ የታሪክ ሰነድ ወይም ዶክመንተሪ እያየ እንዲመስለው ነው። ይህም ፊልሙ ዛሬም ቢታይ ያረጀ እንዳይባልና ሁልጊዜም አዲስና እውነተኛ መስሎ እንዲታይ ያስችሎታል። ሁለተኛ፣ የሰይጣኑ ድምጽ። በበረሃ ውስጥ ኢየሱስ በሰይጣን ሲፈተን የምናየው ትዕይንት ላይ ሰይጣን ሆኖ የቀረበው ተዋናይ ፊቱ በፍጹም አይታይም። የምንሰማው ድምጹን ብቻ ነው። ይህም የሆነው ዳይሬክተሩ ሰይጣንን በሰው አምሳያ ማሳየት ሰይጣን በማንኛውም ቅርጽ ሊመጣ ይችላል የሚለውን ጥልቅ ሐሳብ ያጠፋዋል ብሎ ስላመነ ነበር። በዚህም ምክንያት ትዕይንቱ እጅግ አስፈሪና በመንፈሳዊ እውነታ ላይ ብቻ ያተኮረ እንዲሆን አደረገው። ሶስተኛ፣ የ5000 ሰው ተፈጥሯዊ ትርኢት። በተራራው ስብከት ላይ የምናያቸው በሺዎች የሚቆጠሩ ሰዎች የኮምፒውተር ፈጠራ አይደሉም። ዳይሬክተሩ በትክክል 5000 የሚጠጉ የእስራኤል ነዋሪዎች ሰብስቦ ነበር ይህንን ክፍል የቀረጸው። የሚገርመው ደግሞ እነዚህ ሰዎች ተከፍሏቸው የመጡ ተዋናዮች ሳይሆኑ አብዛኞቹ ታሪኩን ወደው በነፃ የተሳተፉ ነበሩ። በቪዲዮ ላይ የምናየው እውነተኛ ግርግር፣ የተመልካቾቹ ፊት ላይ የሚታየው ስሜት የመጣው ከዚሁ ተፈጥሯዊ ስብስብ ነው። አራተኛ፣ የመቃብሩ ድንጋይ። በመጨረሻው የትንሣኤ ትዕይንት ላይ መቃብሩ ሲከፈት የምናየው
ትልቅ ድንጋይ በእውነትም እጅግ ከባድና ሰው ሊያንቀሳቅሰው የማይችል ነበር። ሚስጥሩ ግን ያንን ድንጋይ ለማንቀሳቀስ በስተጀርባው የተደበቁ ብዙ ሰዎችና በገመድ የሚሰሩ መሳሪያዎች ጥቅም ላይ ውለዋል። ቀረጻው በማለዳ ቅዝቃዜ ስለነበር ያንን ድንጋይ ቦታው ላይ ለማድረስ የፊልሙ ቡድን ለሰዓታት ታግሏል። ይህ ድካምና ጥረት በፊልሙ ላይ የታየውን የትንሣኤ ክብር እጅግ ግርማ ሞገስ ያለው እንዲሆን አድርጎታል። አምስተኛ የብራያን ዲከን መለኮታዊ ድምጽ። ብራያን ዲከን በፊልሙ ላይ የራሱን ድምጽ ቢጠቀምም በአንዳንድ ትዕይንቶች ላይ ግን ድምጹ በቴክኒክ እንዲስተካከል ተደርጓል። በተለይ ኢየሱስ በተራራው ላይ ሲያስተምር በሰፊ ሜዳ ላይ ለሁሉም እንዲሰማ ተደርጎ ተቀዳ። ይህም ለተመልካቾች ይህ ድምጽ ሰማያዊ ስልጣን አለው የሚል ስሜት እንዲሰጥ አድርጎታል። እንግዲህ 1979 ኢየሱስ ፊልም እንዲህ ተሰርቶ ስላለቀ ብቻ ሳይሆን በእያንዳንዱ ትዕይንት በስተጀርባ የታሪክ ተመራማሪዎች ጥናት፣ የተዋናዮች መስዋዕትነትና የዳይሬክተሩ ጥበብ ስላለበት ነው ዛሬ በዓለም ቁጥር 1 ፊልም ሆኖ ይቀጥላል። በመጨረሻም የዚህ ፊልም አክተር ብራያን ዲከን ዛሬ ላይ የት ይገኛል? ብዙዎቻችን የምናውቀው ያንን የ30 ዓመት ጎልማሳ ቢሆንም ብራያን ዲከን ዛሬ የ77 ዓመት አዛውንት ነው። ብራያን ዲከን ከዚህ ፊልም በኋላ በለንደን ትልቅ የክብር ተዋናይ ሆኖ ቆይቷል። የሚገርመው ግን በሄደበት ሁሉ ሰዎች አሁንም ኢየሱስ ብለው ነው የሚጠሩት። እርሱ ስለ ሁኔታው ሲናገር ይህ ፊልም የህይወቴ ትልቁ ስጦታ ነው። በሚሊዮኖች ህይወት ውስጥ ተስፋን ሲዘራ ማየት ከማንኛውም የኦስካር ሽልማት በላይ ይበልጣል ይላል። እንግዲህ እንዳየነው የ1979 ኢየሱስ ፊልም ተራ የጥበብ ስራ አይደለም። በሚሊዮኖች ህይወት ውስጥ ለውጥ ያመጣ በታሪክ ተመራማሪዎች የታገዘና ለትውልድ የሚተርፍ ትልቅ አሻራ ነው። ዛሬም ከ45 ዓመታት በኋላ ቴክኖሎጂ ቢቀየርም የዚህ ፊልም ቅንነትና እውነተኛ አቀራረብ በብዙዎች ልብ ውስጥ እንደተቀረጸ ይኖራል። እናንተ ይህንን ፊልም ለመጀመሪያ ጊዜ ስታዩት ምን ተሰማችሁ? የትኛው ትዕይንት በጭንቅላታችሁ ውስጥ ታትሟል? አስተያየታችሁን በኮሜንት ላይ አጋሩን። ይህን ቪዲዮ ለበዓል ቀን ቆይታችሁ ጥሩ መረጃ እንደሰጣችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ እንዲሁም ለወዳጆቻችሁ ሼር በማድረግ አበረታቱኝ። ለተጨማሪ አስደሳችና ትምህርታዊ ታሪኮች ሰብስክራይብ ማድረጋችሁን እንዳትረሱ። መልካም የፋሲካ በዓል ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም። መልኩና ጽፈቱ የማንን ያሳያል? የቄሳር። እንግዲህ የቄሳር የሆነውን ለቄሳር ስጡ፣ የእግዚአብሔርንም ለእግዚአብሔር ስጡ።